አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። በድጋሚ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። እስኪ ዛሬ ጥያቄ ነው ያዝኩት። ጥያቄን መልሱልኝ ማለት ነው። እርግጠኛ ነኝ ይሄ የምጠይቀው ጥያቄ እያንዳንዳችን ውስጥ አለ ብዬ አስባለሁኝ። እኛ ስደት ላይ ያለን ልጆች አራት ችግሮች ወይም አራት ህመም አለብን ማለት ነው። እስኪ ከአራቱ ምንም የሌለባችሁ በኮሜንት አሳውቁኝ ማለት ነው። አንደኛ እዚህ ሀገር ላይ የሚያጋጥመን ችግር ሰው የማያውቅልን ማለት ነው። እኛ ለራሱ የማናውቀው ዝም ብሎ አልቅሱ አልቅሱ የሚለን ነገር። እኔ አሁን ብድግ ብዬ ማንም ሳይናገረኝ ማንም ሰው ምንም ሳይለኝ አለቅሳለሁ። በምን እንደማለቅስ ግን አላውቅም። በቃ አለቅሳለሁ። አልቅሼ ይወጣልኛል። በቀን 2 ላለቅስ እችላለሁ፣ ዝም ብዬ ማለት ነው። ሰዎቹ ጋር ተጣልቼ አይደለም፣ ምንም ሆኜ አይደለም፣ የሆነ ነገር ቸግሮኝ አይደለም፣ ብቻ በማልቀስ የሆነ ደስታ የሚሰማኝ ነገር አለ፣ አልቅሼ ማለት ነው። ሁለተኛ ሰዎቹም አውቀዋል፣ ደጋግመው ይጠይቁኛል። ሁለተኛ እኔ ጋር ብቻዬን ሆኜ የማወራው ነገር የማወራው ነገር 3-4 ሰው ያለ ይመስላል ሰዋራ ማለት ነው። አንዳንዴ እንዲያውም ምንድን ነው ይላሉ፣ ስልክ ይዘሽ ነው? አይ አልያዝኩም እላለሁ። እንዴ ሰይጣን እንዲያጠናግርሽ የሚሉብኝም ሰዓት አለ። ብቻዬን ዝም ብዬ ሰዋራ በቃ የሆነ ነገር ቅልል ይለኛል። በቃ ራሴ ጠይቃለሁ፣ ራሴ መልስ እሰጣለሁ፣ ራሴ ጠይቃለሁ፣ ራሴ መልስ እሰጣለሁ፣ ራሴ አዳምጣለሁ። በቃ ብቻዬን ማለት ነው። ማንም ሰው ሳይኖር ብቻዬን አወራለሁ። አንዳንዴ እንዲያውም ሰው ያስጠላኛል። በቃ ከራሴ ጋር ሰዋራ የሆነ ረፍት ይሰማኛል፣ ቅልል ይለኛል። ስራውን ምን ላይ ጀምሬ ምን ላይ እንደጨረስኩኝ የማላቅበት ሰዓት አለ። ዝም ብዬ ማውራት። ይሄ እርግጠኛ ነኝ በየሁላችሁም የመዳም ቅመሞች ጋር አለ ብዬ አስባለሁ። አለ እንዳትዋሹ አለ። ሶስተኛው ዝም ብሎ የሚያስኮርፈን ነገር፣ ዝም ብሎ በቃ ማንም ሰው ሳያስቀይመን ማኩረፍ ብቻና ማኩረፍ። መፍትሄ የለውም፣ ምንም ስበብ የለውም፣ ምንም ነገር የለውም፣ ማኩረፍ ብቻ። አራተኛስ ምን ይመስላችኋል? አራተኛ ስልክ ማውራት ያስጠላኛል። ስልክ ማውራት ሲደውሉም እያየሁ ዝም እለዋለሁ። በቃ የሆነ ሰዓት እፈልጋለሁ ማውራት፣ የሆነ ሰዓት ደግሞ ማውራት መደወል ይቅርና ሲደውሉ ለራሱ አላነሳም። እያየሁት ማለት ነው። እያየሁት ሲደውሉ ለራሱ አላነሳም። እርግጥ እኛ እዚህ አረብ ሀገር የምንሰራ ልጆች ብዙ ብሶት አለብን። ብዙ ነገር ከማስለቀስም የሚብስ ነገር ይኖራል። ይጨንቃል። አሁን እኛ ስራ አለን፣ ብዙ ነገር እንበላለን፣ እንጠጣለን፣ ብዙ ነገር እናያለን። በቃ እየጎደለብን ነገር የለም። ነገር ግን ደስተኛ አይደለንም። ምን እንዲሁ አላውቅም። አሁን እኔ ደስተኝነት የሆነ አይሰማኝም። ሁሉም ጋር ነው ግን ጓደኞቼም ስጠይቅ ምናምን በቃ የሆነ ደስታ ነገር የለም። ትንሽ እነዚህ ወጥተው የሚሰሩት ትንሽ ይሻሉ እንደው እንጂ እኔ መቼም እኔ እንጃ፣ ወይ ሳለቅስ ነው የሚወጣልኝ፣ ወይ ሳኮርፍ ነው ደስተኛ መሆነው። ትንሽ ሰዓት ማኩረፍ አለብኝ አይደለም? ከሰው ጋር ከራሴ ጋር ትንሽ መጣላት አለብኝ። ይሄ ችግር የገጠመኝ ግን እኔ እዚህ ዱባይ ከመጣሁ በኋላ ነው። ኢትዮጵያ እንዳለሁኝ ምንም ነገር ማኩረፍ አላውቅም። እንደዚህ የተለያየ ባህሪዎች የለኝም። በቃ ባህሪዬ እስትክልክል ያለ ነው። እዚህ ሀገር ግን ምንድን ነው ችግሩ? እኔ ብቻ ነኝ ወይስ እናንተም ናቸው እንዴ እንደዚህ የሚያደርገው ማለት ነው? እብድ ከሆን አበርሽ እንዴ ይላሉ ሰዎች እኮ። አበርሽ እንዴ ምን ሆነሽ ነው? አረ ብቻሽን አታውሪ ይሉኛል ማለት ነው። እኔ ብቻ ጋ ነው ወይስ እናንተም ጋ ነው? ውዶቼ በኮሜንት አሳውቁኝ። አኪድ እኔ ጋ ብቻም አይሆንም። ምክንያቱም ያው በየቤቱ ብዙ ችግሮች አሉ። እንደውም የኔ ተሻለ ነው ብዬ አስባለሁ። አሁን የኔ ህይወት እኒህ ብቻ የሚያስወራ ነገር አይደለም፣ ጥሩ ነገር ነው ያለው። ግን ብቻዬን ካላወራሁኝ ሰላሜን
ይነሳኛል። በየቀኑ ብቻዬን ማውራት አለብኝ፣ መለፍለፍ አለብኝ። እና የሆነች ልጅ እንደውም ስታወራ ምንድን ነው እንደዚህ ብቻዬን አውሪኝ አውሪኝ ይለኛል ምናምን ስትለኝ አዲስ እንደመጣሁ ነው እና እሷ የቆየች ናት። እንዴ አንቺ እብድ ነሽ እንዴ? ምን ሆነሽ ነው የምታወሪ? ቆይ ታገኘዋለሽ መጨረሻ ላይ ትንሽ ቆይና ምን እንደሚያደርግሽ ያኔ ይገባሻል። ያኔ እሷ ያለች ብለሽ አስታውሺ ትለኝ ነበር እና ዛሬ ላይ ግን አስታወስኳት። በመቆየት ብዛት ብዙ የጤና ችግሮች የጤና እንትን የምናጣቸው ነገሮች አሉ። ገብታችኋል? ብዙ ጭንቀት ብቻ አላቅም። ጭንቀት ይሁን ምን ይሁን ስራው ይሁን የሆነ ነገር አለ፣ ብቻ የሆነ ነገር አለ የሚያስጨንቅ በቃ ሰላም የማይሰጥ። እና አንዳንዴ ሳስበው ኢትዮጵያ ምንም ሳላገኝ ምንም ሳይኖር ስኖር ደስተኛ ነኝ። እዚህ ጋር ግን ምንም የሆነ በቃ ለውጥ እንትን የለም። ገንዘብ አለ፣ ብዙ ነገር አለ፣ ግን የሆነ ብቸኝነት የሚሰማን ነገር መሰለኝና የሆነ ደስታ አይሰጥም፣ የሆነ ደስታ የለውም። ታውቃላችሁ? እና እሱ እኔ ጋር ብቻ ነው ወይስ እናንተም ጋር ነው? እናንተም ጋር ነው እኔ ጋር ብቻ ነው ወይስ አበድኩኝ? ምንድን ነው? አንዳንዴ እኮ ማለት ነው ሳጸዳ ክፍሉን መቼ እንደጨረስኩት መቼ ደግሞ መጸዳጃ ቤት እንደጀመርኩኝ የማላውቅበት ሳለ የትኛውን ስራ ነበር የጀመርኩት የትኛውን ስራ ነበር አሁን የያዝኩት ብዬ የማላውቅበት ሰዓት አለ። ብቻዬን እኔ ደግሞ አሞኝ ነው ብዬ ማለት ነው። እስኪ አሞኝ ከሆነ ብዬ በየቤቱ ስለመሄድ ጓደኞች ምናምን ስጠይቃቸው እኛም ነን ነው የሚሉት። እኛም ነን ካላወራን ሰላም አይሰጠንም። ስልኩን አስቀምጠን የራሳችን ወሬ ካላወራን ጠያቂና መላሽ እየሆን ራሳችን በራሳችን ካላወራን የሆነ ደስ አይለንም አሉኝና አይ ተረጋጋሁኝ። ምክንያቱም አሞኝ ይሆን እንዴ ብቻዬን የሚያስፈራኝ ብዬ አስቤ ነበረ። ነገር ግን አይደለም፣ ሁሉም ቦታ ነው፣ ሁሉም ልጆች ጋር ነው። እኔ የሚመስለኝ ወይ ውሃው ነው ወይ ምግቡ ነው እንደዚህ የሚያስለፈልፈን። ወይ ውሃው ነው ወይ ምግቡ ነው ወይ ስራው ነው። ከዚህ ውጭ ምንም ሊሆን አይችልም። ከዚህ ውጭ ምንም ሊሆን አይችልም። እንደዚህ የሚያስቀባጥረን የሚያሽቀባሽረን የሚባለው የሚያሽቀባጥረን ብቻ የሚያስወራን ነገር ያስረጃል እኮ። ብቻ ማውራት ያስረጃል ይላሉ። ግን እንዳላረጅ ነው የፈራሁትና አርጅቻለሁ ለነገሩ አሁን እና ማለት ነው። በኮሜንት አሳውቁኝ ማለት ነው። እኔ ብቻ ነኝ አሞኛልም እንዳልን ብዙ ልጆች ጠይቄያለሁኝ። ብዙ ልጆችም ደግሞ ኧረ እኛም እንደዚሁ ነን፣ እኛም እኮ የምንጠይቀው ሰው አተን ምናምን ነው የሚሉት። እና ሲጀመርም እኛ ብዙ ነገሮች አሉብን። የማያመን ነገር የለም። እዚህ ጋር ያመኛል፣ ወደታች ያመኛል፣ ሰውነቴን ይቆራርጠኛል፣ ብዙ ነገር አለብን። በቃ እኔ ኢትዮጵያ ያላየሁትን በቃ ድህነቴ ይሻለኝ ነበር እዛ። በቃ ምንም ነገር ሳላገኝ ሰላም ሆኜ ነበር እየኖርኩ ያለሁት። እዚህ ከመጣሁ ግን በቃ ብዙ ነገር ጎሎኛል። ብዙ ነገር ብቻ አልሐምዱሊላህ አይደል የሚባለው? ብቻ አልሐምዱሊላህ እንጂ ብዙ ነገር ያጎድላል። እና ደግሞ ዛሬ ምን አባቱ ሆነ ይሄ ስልክ። እና ውዶቼ ብቻችሁን አታውሩ ላለሁኝ። አሁን እኔ ብቻዬን ላለማውራት እየወሰንኩኝ እያለማመድኩ ነው ማለት ነው። ዝም ማለት እያለማመድኩ ነው ማለት ነው። እናንተም ደግሞ ልመዱ፣ አታውሩ ማለት ነው። ብቻ ማውራት ጥሩ አይደለም። እንዲያውም የኔ ሰውዬ አረ ጥሩ አይደለም አንቺ ብቻሽን አታውሪ ምናምን እያለኝ ነበርና አሁን ራሴን እያላመድኩት ነው። ጸጥ ማለት አንዳንዴ ረስቸው ወሬ ጀምራለሁኝ። ከዛ ትዝ ሲለኝ ደግሞ አቋርጬ ወደ ራሴ እመለሳለሁ ማለት ነው። ስለዚህ የሰው ሀገር እንደዚህ ነው፣ ያስቀባዥራል። አላህ በሰላም ሀገራችን አስገብቶን ሰላም ህይወት፣ ሰላም አየር እየወሰድን ጥሩ ህይወት እንዲያኖረን ምኞቴ ነው እላለሁኝ። ሰብስክራይብ እያደረጋችሁ እንዲሁም ከተመቻችሁ ላይክ እና ሸር እያደረጋችሁ እኔ ሸቃሊት እህታችሁን ተባበሩኝ እላለሁኝ። ለዛሬው ይሄንን ይመስላል። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።